ሰላም እንደምን አደራችሁ ውድ የእሁድ ቁርስ ፕሮግራም ተከታታዮቻችን፣ ዛሬም እንደተለመደው ምርጥ እንግዳና ምርጥ ቁርስ ይዤላችሁ መጥቻለሁ። በጣም ደስ በሚል በቡና ድባብ ነው ዛሬ ጧታችንን የጀመርነው። ማሲንቆም አለ፣ እንዲሁም ደግሞ በጣም በበርካታ ስራዎቿ የምንወዳት የምናደንቃት ድምጻዊትም እዚህ ትገኛለች። በተለይ የባህል ሙዚቃዎች ሲነሱ በደንብ እናስታውሳታለን። እሷም እያንጎራጎረች ዛሬ ጥሩ ጊዜ አብራን ታሳልፋለች። ሔዋን ጳውሎስ ነኝ። አብሮነታችሁ ከኛ ጋር ይሁን። ሞቅ ያለ ጊዜ ይኖረናል። አይገኝም እንጂ ሲገኝም አንዴታ የተዝናኑ ሳቅና ጨዋታ ዓለም ዘመድ የቡና መወደድ እያበሳጨሽ የቡና መወደድ እያበሳጨሽ በጅማ ተገኘ ያውም በቅናሽ ጅማ ተገኘ ያውም በቅናሽ ዓለም አይገኝም እንጂ ሲገኝም አንዴታ ከነ ሔዋኔ ጋር ሳቅና ጨዋታ ከሆድ ቁርስ ጋር ሳቅና ጨዋታ አሃ ነይ ገንዘብ ይላል ያልተማረ ሰው ገንዘብ ይላል ያልተማረ ሰው ለኛ ገንዘባችን ሙሉ ጤና ነው ሙሉ ፍቅር ነው ማለም ከዚህ በላይ ብሸልም ደስ ባለኝ ነበር። ፍቅሩዬ እንግዲህ እችን የመሰለች የፈረስ ጭራ የሆነች ቡና ጥሩ ሰው ነሽ። አመሰግናለሁ። ሸልም ያለው ዛሬ በጧቱ እንግዲህ በቡና ድባብ በዛ ላይ ማሲንቆ እጅግ በጣም ደስ የሚል ዜማ ነበር ያሰማህን። ያው ብዙ ስራዎችንም ሰርተሃል በማሲንቆ ከማጀብን ባለፈ የራስ የተለያዩ ስራዎች አሉና እንግዲህ ፍቅሩ በጣም ላመሰግን እወዳለሁ። አመሰግናለሁ። እስኪ ቡናችን ደግሞ እየጠጣን አንድ እንግዳ እንጋብዛለን። መልካም። ይሄ እንደ ሽልማት ይያዝልኝና ብዙዎቻችን በዘጠናዎቹ ጊዜ ስናስታውስ በተለይ የባህል ሙዚቃዎችን በደንብ አድርጋ በመስራት 2 አልበሞችን ወደኛ አድርሳለች። እጅግ በጣም ተወዳጅ ነች። አስቴር እንዳለ ዛሬ እዚህ ትገኛለች። ከሷም ጋር ጥሩ ጊዜ ይኖረናል። ሽልማቱን ይዞ ሄደ ፍቅሩ። እንደምታዩት አስቴርን እንቀበል እስኪ። ቀድሜ ቡናውን ቀድቼ ነው የጠበቅኳት። እንደምታዩት አይኑ ይጠራኛል ጥርሱም ይጠራኛል አይኑም ያባብለኛል ጥርሱም ያባብለኛል አይኑም ያባብለኛል ጥርሱም ያባብለኛል አይኑም ያባብለኛል ጥርሱም ያባብለኛል እንደነበሉልኝ ናሆ የከረቅ ይታየኛል እንደነበሉልኝ ናሆ የከረቅ ይታየኛል ሸማውን ጣል አድርጎ አሃ ከጎፈሬው ላይ ሳቅና ጨዋታው አሃ ፍቅሩ ሰገዳይ ነው መልእክተኛ ባገኝ አሃ የሚመላለሰው መውደድ ትዝታዬን ናፍቆት የሚያደርሰው የፍቅሩ መኖሪያ አሃ ቦታው አይጠፋውም አልጠራጠርም አሃ የእጁን አያጣው ዓለም ገላ የኔ ገላ ካንተ ሊዋል ካንተ ላንጋ ዓለም ገላ የኔ ገላ ካንተ ሊዋል ካንተ አይ ዓለም ገላ የኔ ገላ ካንተ ሊዋል ካንተ ላንጋ አይኑ
ይጠራኛል ስትል እንግዲህ አስቴር እንዳለም ብዙዎቻችን እናስታውሳታለን። ዛሬ ደግሞ በእሁድ ቁርስ ፕሮግራማችን እንግዳችንን ቆይታ ታደርጋለች። አብሮነታችሁ ከኛ ጋር ይሁን። አረፍ በያስቱዬ ፍቅሩ ጋርም በድጋሚ እንገናኛለን። ዛሬ ደግሞ በባህል ሙዚቃዋ የምትታወቀው አስቴር እንዳለ አብራን ቆይታ ታደርጋለች። በነገራችን ላይ አስቴርን ስናነሳ አይኑ ይጠራኛል፣ የወሎ ሸበላ፣ ወይና ደጋ ነው አየሩ፣ በተለይ እነዚህ ሶስቱ ሙዚቃዎች የማይረሱ ስራዎችሽ ናቸውና የሆነ ጊዜ በጣም ታውቀሽ 2 አልበሞችን አበርክተሽ የት እንደጠፋሽ ሳናውቅ ጠፋሽ። እሱን ዛሬ ሚስጥሩንም እናወጣበት ቀን እንደሚሆን ተስፋ አደርጋለሁ። እኔ ግን እንዲሁ ሳይሽ እንድታንጎራጉሪ ሊፈለኩ በድምጽ ስለዚህ የወሎ ሸበላ ይሁን። ዓለም ዓለም ዓለምዬ ናና የአገሬ ልጅ የወንዜ ልጅ የወሎ ሸበላ ኧረ ባንተ ፍቅር ተው ልቤ አይዝናናን ኧረ ባንተ ፍቅር ተው ልቤ አይዝናና አይላሉ ላልዬ ላልዬ ወሎ ደረስ መጣሁ አንተን ብዬ ሸበል 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 የኔ ገላይ አልፈልግ ፍቅር ካንተ ሌላ እስኪ እንደ በርበሬን ላይ ላዩ ላምሰው ሲያቀብጠኝ ወድጀን ይፋ ማይወጣ ሰው አጥር አልታጠረ አልጠፋ መንገዱ ድሮም የየነው ወለየን ሲወዱ ላልዬ ላልዬ ላልይዋ አልቀርም አልቀርም አንተይዋ ላልዬ ላልዬ ላልይዋ አልቀርም አልቀርም አንተይዋ አልቀርም አልቀርም አንተይዋ አልቀርም አልቀርም አንተይዋ የጦሳና ቀበት አንተይዋ ለመውጣት ደክሜን አንተይዋ ቀረው በትምሩን አንተይዋ አንተን ተሸክሜን አንተይዋን ናና ወለየው ለፍቅር ጭዋታ ማን እንዳንተ አለ በፍቅር ሚረታ ናና ወለየው ለፍቅር ጭዋታ ማን እንዳንተ አለ በፍቅር ሚረታ የኔ መስላና መሰከረም አልቀርም አንተይዋን አልቀርም አልቀርም እንዳይረሱ ሆኖ የተሰሩ ናቸውና በብዛት ግን ግጥምና ዜማ ማን ነበር የሚሰራልሽ? ይሄኛው የወሎ ሸበላ የሚለው እንግዲህ በደንብ ስለ ሙዚቃውንም ያውቅ ያለው እያልኩሽ አይደለም፣ ግን መቼም በትንሹ ቢያንስ ሪትሞች ምናምኖች ታውቂያለሽና በዛ ጊዜ እኔ 14 ዓመት ነበር። ምንም ስለ ሙዚቃ አላውቅም ነበር እና የሙዚቃ ፍቅር በጣም ስለነበረብኝ ኢንጂነር ፋንታ ወጨፎ ነው እዚህ ሁላ ደረጃ ያደረሰኝ። እሱን እንደው ካነ ባለቤቱ ካነ ልጆቹ በጣም ነው በዚህ አጋጣሚ ማመሰግነውና እሱ ቤት ነበረ ብዙ ጊዜ እንትን ምሰራውና ብዙ ነገሮችን ወጪ ያወጣ ምን ያው እሱ በጣም በደንብ ተማሪ ነው፣ ስራ አለው። ብቻ ይሄ ነው የማይባል ሰው ነው። በእኔ አንደበት ገልጭ አልጨርሰውምና ብዙ ጊዜ በሙዚቃ ወይም በድርሰቱ አይደለም የሚተዳደረው ለፍቅር ብሎ ነው ሙዚቃ የሚሰራውና በዛ ሰዓት በቃ በደንብ እንዴት ነው ወልደሽ ያሳደግሽው ልጅ እንኳን እንደዚህ ድረስ ጥግ ድረስ ትሄጃለሽ ብዬ አላስብም በአሁኑ ሰዓትና በዛ ሰዓት በዘጠናዎች በደንብ ከነሱ ቤት እየዋልኩ እያደርኩ እንደ ልጁኝ ብዙ ነገር እየተጠቀምኩ ከዚህ ደረጃ የመጀመሪያ አልበቤን የሰራሁት እሱ ጋር ነው። እሱ ነው ለዚህ ያበቃኝ። በጣም ደስ የሚሉ አይረሴ የሆኑ ትክክለኛ ደግሞ ባህላዊ ለዛ ያላቸው ናቸው። ሁሉንም ራሱ ነው የሰራው። ቴና ታሰፋን ባለቤቱ ልጆቹም እንትን እያሉ እነሱ ነው እንትን ያሉ በቃ ከድምጽ ሪት ምንም አልችልም በቃ የዛ ጊዜ ማለት ነው እና የሰራዋቸው ከሱ ጋር ነው። ከቀረጻው ደግሞ ኢዮብ ይባላል። አሁን እንጃ ማሲንቆ ደጀማን ችሎ ነው። ክራር ደግሞ መሰል አስማማውን በቅርቡ ሞቷል፣ ነፍሱ ይማረው። ያው ቀደም ሲል እንግዲህ እንደነገርሽ በ10ዎቹ እድሜ ላይ ያለሽ ነው ወደ ሙዚቃ የገባሽውና ያ ጊዜ እንዴት ነበረ?
ያ ጊዜ ያው ይከብድ ነበረ። እኔ በነገራችን ላይ ወደ ሙዚቃው የገባው ታላቅ እህቴ ጎበዝ ድምፃዊ ናት፣ አልማዝ እንዳለ አልማዝ እንዳለ እና ብዙ በሙዚቃው አልገፋችበትም እና በፊት አስመራ በየክፍለ ሀገሩ እየሄዱ ይሰራሉ፣ ማንኛውም ሰው እንደሚሰራው ሙዚቀኛ ማለት ነው። እና ማሪቱ ለገሰ ቤት ደስ የተዘፍን ነበር እሷና በአጋጣሚ ቤተሰቦቼ እኔ ለሷ መንታንንና ከእህቴ ጋር አረ መንታትሽ ነች? መንታ እሷ ሳትሆን ሌላ መንታለች። ከዛ እኔ ለሷ ተሰጣት ማለት ነው አብሬያት እንደሆነ። አጋጣሚ ደግሞ የኔ ጓደኛ ኩያ እሷ ልጅ ነበራት ሲሞትባት እኔ እንደ ልጅ ትሆንሽ ብለው ሰጧት። ይሄ ነው ቃል የገቡላትና ደስ እሷ ትዘፍን ነበር፣ እኔ አልዘፍንም። ግን ዝም ብዬ ፍቅር አዲስ ነቃ ጥበብን ብርቱካን ዱባለን አዳምጥ ነበረ። እኔ ቤት ነኝ ያለሁት። ከዛ ከደሴ ስጨርሷ ወደ አዲስ አበባ መጣች። በቃ የሙዚቃው ፍቅር በጣም አደረብኝ። በትምህርቴም ትንሽ ጎበዝ ነበርኩ፣ ግን አልቀጠልኩበትም፣ እድሉን አላገኘሁም። ከዛ በኋላ አብረን ስንኖር እሷና እኔ አጋጣሚ እሷ በፊት ባለቤት ነበራት፣ ታረቀች። እኔ በቃ ለብቼ ሁኜ አክስት ነበረችኝ ወደ ካሳንኪስ መናኸሪያ፣ እሷ ጋር ሁኜ ትምህርቴንም እየተማርኩ ሙዚቃውን ቀጠልኩበት። አጋጣሚ ሆኖ እንዳልኩሽ ኢንጂነር ፋንታው ጨፎ ጋር ተዋወቅኩኝ። ከሷ ጋር ያለሽ? አይ ለብቼ ሁኜ ማለት ቻሽ ከሆንሽ በኋላ ሙዚቃ ግን ስትጀምሪ እሷ ሙዚቀኛ ነበረችና? አዎ እሷ ሙዚቀኛ ነበረች። ያው የእሷን ስራዎች እሷ ባቲ ትዝታ ምናምን ታበዛለች፣ በጣም ጎበዝ ናት። ግን እኔ ለፍቅር አዲስን አምስት እርቆዮችን ምናምን እከተል ነበረ። ሞር ደግሞ የፍቅር አዲስ ነቃ ጥበብ። ከዛ በኋላ ከኢንጂነር ፋንታው ጨፎ ጋር ተዋወቅኩኝ። ሙዚቃ በጣም ስለምፈልግ እሱም ደግሞ ሙዚቃውን፣ ድርሰቱን፣ ግጥሙን፣ ዜማውን እንደ እንጀራ አድርጓል እንደሚወስደው ማለት ፍቅሩ አለበት። ከዛ እኔ ወደሱ ሲሄድ በደንብ አድርጎ እነ ሙሉቀን አለነ ሌሎች ደራሲዎችም ከሱ ቤት ሁኜ የመጀመሪያ ስራዬን ሪትም ብትይ በቃ ብዙ ነገሮችን አውቄ የመጀመሪያ ስራዬን ከጨረሰልኝ በኋላ ወደ ሶሎዳ ሙዚቃ ቤት ወሰደኝ። በአልበም ነው የመጣሽው? አዎ በአልበም ነው። ነጠላ ዜማ እኮ በዛ ብዙ አይታወቅም። አዎ እኔ ግን ሙዚቃውን ብዘፍን በቃ ሪትም ምን እንደሆነ ምናምን አላውቅም። የመጀመሪያ ስለነበረ በእርግጥ እውቀት ጥግ ድረስ ነው የምትሄጂው፣ አያልቅም እውቀት። አሁንም እያወቅኩ አውቄያለሁ እያልኩሽ ባይሆንም ግን ምንም ነገር በቃ እንደ ደንቆሮ በይኝ በቃ እግዚአብሔር ነው ማለት አንደኛ ከቤት እንደወጣው ነው። ከዛ እሱ በደንብ እዛው ቤት ውላለሁ አድራለሁ። ብዙ ነገሮችን ከበር እያደረጉልኝ የመጀመሪያ ስራዬን የወሎ ሸበላ የሚለውን ከዛ እንዲያውም ታላቅ እህቴን በጣም ቦታ ስላለኝ እሷን ላምጣት ስለው እዘሻት ነው ያለኝ። አንድ ስራ ላይ 2 ስራ ምናምን ተቀላቀለች። አብራችሁ ሰራችሁ? አዎ 9 ስራ የኔ ናቸው። 2 ስራ እሷ አድርጋ የመጀመሪያው አልበም ወጣ። በሶሎዳ ሙዚቃ ቤት አማካኝነት ወሰደን እዛ አወጣው ማለት ነው። በጣም የሚገርም አጋጣሚ ነው። ያው በእህትሽ ተስበሽ ወደ ሙዚቃ ገባሽ። ከዛ ደግሞ አንቺ ቀድመሽ እሷን ለማምጣትም ደረሽ፣ አልበምሽ ላይ አካተትሽ። ግን መንታለኝ እያልሽ ነበርና መንትያሽስ እንዴት ነው? ታንጎራጉራለች? ብዙም ባይሆን አዎ። ወደ ሙዚቃው አልገባችም እስካሁን? አይ መቼም በፊት ተመርመሩ ካዳነ ተካጋ እንደሰራሁት የባህል ምሽት ቤት ነበረኝ እና እዛ ላይ በብዙ መንገድ ትሳተፍ ነበረ። ማለት በሂሳብም ሙዚቀኞች ሲቀሩ ምናምን በቃ ላይክ እንደ ማናጀር ብዙ ጊዜ ትሰራ ነበር። እኔ በዛ ሰዓት 97 ማለት ነው ሁለተኛ አልበቤን አውጥቼ ስለነበር ዱባይ ምናምን እየሄድኩ ነበር፣ አልነበርኩም ነበር። ብዙ ቱሮች ነበሩኝና እሷ የባህል ምሽቱን ከበር እያደረገች ትሰራ ነበረ። ስለዚህ እሷም ወደ ሙዚቃው ትንሽ አለችበት? አዎ አለችበት። አው ከድምፃዊ አዳነ ተካ ጋር እንዳልሽኝ ተመርመሩ የሚለውን ያው ግንዛቤ ለማስጨበጥ የተሰራ ስራ ነበረ። ግን በጣም ብዙዎች ጋር የደረሰ የተወደደም ሙዚቃ ነበር። በጣም ታዋቂ ከምንላቸው ከነ ድምፃዊ አዳነ ተካ ጋር በራስ ስራዎች 2 አልበሞችን ሰራሽ። ከዛ ይጠፋሽ። ዋናው ጥያቄ እሱ ነው። አዎ አጋጣሚ የሁለተኛ 97 ላይ ሁለተኛ አልበቤ እንዳይሽው አይኑ ይጠራኛል ወይም ወይና ደጋ ነው አየሩ የሚለው ተለቀቀና ወዲያውኑ እዚህ አዲስ አበባ ውስጥ ወይም ኢትዮጵያ ውስጥ ብዙ ሳልሰራበት ወጣሁ። ከዛ እየተመላለስኩ እየሰራው እያለ በመሃል ደቡብ ሱዳን ስራ መጣልኝ፣ ማከለኝ ማለት ነው። ስራ መጥቶልኝ በሙዚቃ ከሄድኩ በኋላ የራስሽን ለምን አከፍችም ብለውኝ ባህል ምሽቱን እሺ እኔም ያው የሙዚቃው ፍቅር ስላለኝ ከፈትኩ፣ ቤቱን ከፈትኩ። ከዛ ከከፈትኩ በኋላ ሪስኩ በጣም ከባድ አለ። እሴት ልጅ ሆነሽ ሲኩሪቲ ይኖርሻል። ኢቭን ሰራተኛ ሎካል ነው የምትቀጥረው። አሁን ለምሳሌ አንድ ኤርትራዊ፣ አንድ ኢትዮጵያዊ፣ ኡጋንዳ፣ እዛው የደቡብ ሱዳን ሀገር ሰው ወይተር ትቀጥሪያለሽ። ብዙ ነገር አለው። በቃ ፍሪደምም እንዳለው ሆኖ እና ከ6 ሰዓት በላይ ማምሸት አትችይም። መሳሪያው ምኑ በቃ ይሄ ዱላ ነገር ነው የሚመስልሽ። ቁጥጥር ቢኖረውም እነሱ መሳሪያ ይዘው መጠጥ ቤት ይገባሉ።
ገብቶሻል። ይሄ ፍሪደም አላቸው። ለምን ሰሜን ሱዳን ጋር ስለነበሩ ከዛ እንትን ሲሉ ይሄ ፍሪደም ነገር አገኙና ብዙ እንትን ሪስኩ ብቻ ይከብዳል እና የሆነ መሳሪያ እያየሽ መዝናናቱ መዝፈኑ አይከብድም። ምን ያህል ጊዜ ቆየሽ ግን? በጣም ብዙ ቆየ። ወደ 7 ዓመት። 7 ዓመት ከሙዚቃውም እዛ እያለሽ ርቀሻል? ያው ሙዚቃውን ታውኩትና በቃ ሬስቶራንትና ባር አደረኩት ማለት ነው። ሙዚቃውን አቆምኩት። ወደ ንግዱ ገባሽ? ወደ ንግዱ ገባሽ። እሺ አዋጭ ነበር ታዲያ? በደንብ አዋጭ ነው። እኔ ብዙ ነገር አስቤ ነበር። እዛ ላይ የሚያገኘውትን እዛው ላይ ነው ኢንቨስት ያደረኩት። ግን አንድ ያልተሳካልኝ ነገር ብቻ ሰው ያስባን ይሰራን፣ ግን የእግዚአብሔር ፍቃድ ሲሆን ነው ጥሩ እና እኔ እዛ ሀገር እኔ በክራይ ነበር ምሰራ። መሬት ተከራይተሽ ወደ ላይ ትሰሪያለሽ፣ እንደሱ ነበር አስቤ ነበረ። መሬት የ10 ዓመት የ20 ዓመት ትከራያለሽ፣ ትከፍያለሽ። ከዛ አንዴ ብር ትሰጭና በወር ደግሞ ምከፊው ነገር ይኖራል። ከዛ እሱን አስቤ ነበር። በመሃል አስከፊ ጦርነት ተነሳ። ከዛ ምን እሰራለሁ ብዬ እቀየንም 7 ዓመት የለፋውበት ወንበሩ፣ ቤቱ፣ ጌጡ ምናምን ሁሉ ነገር ፍሪጅ 5-6 ነው የነበረኝ። ምን በቃ ኑሮ እዛ ነው ማለት ትችያለሽ። 7 ዓመት ሙሉ የኖርኩት ማለት ነው። ከዛ መውጣት አለብኝ ብዬ ወጣው። ቀይም ቤቱን ምናምን ትቼ ወጣ ወደዚህ ሀገር መጣው ማለት ነው። እዚህ ከመጣሽ በኋላስ ያለው እንግዲህ ረጅም ዓመት ከሙዚቃም ጠፍተሽ ከቤተሰብም ርቀሽ ነው የቆየሽው እና ስትመጪ እንደ አዲስ የሚሆንብሽ ይመስለኛል። ነገሮች እንደ አዲስ መጀመር ነው የሚሆነው። በጣም ወይ እንደ አዲስ ብትጀምሪ ይሻልሻል። ምክንያቱም እንደ አዲስ ስትጀምሪ ያው ብዙ ነገር አታውቂም፣ ሰው አይን ውስጥም አልገባሽም። በቃ ነገሮችን እንደ ማንኛውም ሰው ትጀምሪያለሽ ማለት ነው። ግን ተረስተሽ ቆይተሽ በተሽ ስትጀምሪ ካዘፋፈኑ ስልት ትወጫለሽ ብዙ ነገር። አሁን ደግሞ ያለው ነገር በጣም ከባድ ነው ማለት በፊት አሁን በሙዚቃ ቤት የሆነ ትንሽ ፍራንክ ቢሆን ተከፍሎሽ ነው። በእግርሽ ምደሽ ሊሆን ይችላል። የትራንስፖርትም ታጫለሽ ብዙ ነገር ሆነሽ ነው። ግን ፍቅሩም አለ ልጅነቱም አለ ትሰሪያለሽ። አሁን ከዛ ተመልሼ ግን ብዙ ነገር ነው የጠበበኝ። አዲስ ሆነብሽ? አዎ አዲስ ሆነብኝ። አሁን ላይ ስቱዲዮ ውስጥ ገቢ ስቱዲዮ ብዙ ነው የምትከፊው። አንቺ በራስሽ ሰርተሽ ደግሞ ልሸጭ ብትይ ገዢው ራሱ በጣም ነው የሚያጣጥልብሽ። ክሊቡን ስትሰሪ ስቱዲዮ ውስጥ ገቢ መሳሪያ ተጫዋቾች ማሲንቆ ምናምን ስታስገቢ ሚክስ ስታደርጊ ብዙ ወጪ አለው። ምናልባትም አንቺ ቆይተሽ ስለመጣሽ ደግሞ እዚህ ያለውን የምትገምቹ በነበረው ሊሆን ይችላል። ያ ደግሞ ሰፊ ልዩነት ይፈጥርብሻል። በጣም ምልሽ ከብሩ አንጻር ራሱ እኔ እኮ የመጀመሪያ ስራዬን ስሰራ 1500 ብር የተከፈለ አልበም ማለት ነው። ግን 1500 ተከፍሎ 15 ግራም ወርቅ ነው የገዛውበት በ80 ብር ማለት ነው በዛ ሰዓት። የሚገርም ነው። ያው የመጀመሪያ ስራ ሲሆን እንዳንረሳው እንፈልጋለንና የሆነ ነገር ላይ ማድረግ ወይ ምናልባት ለቤተሰቦቻችን ለምንወዳቸው ሰዎች የሆነ ማስታወሻ ማድረግ እንፈልጋለን ወይ ለራሳችንም። እኔ ለታናሽ እህቴ ነው የሰጠኋት። ስለዚህ ያው እሷም ከጎንሽ ስለነበረች በስራሽ ላይ ከዛ እዛ መጥቼ በቃ ስራው በጣም ከበደኝ። ለትንሽ ጊዜ ስራ ላይ ያልሆንኩ ማለት ትችያለሽ። በቃ ዝም በቃ ጸጥ ቤት ውስጥ ነበር ቁጭ ምለው እና ገዳማት ምናምን እሄዳለሁ። ምናልባትም ጥፍት ብለሽ ስትመጪ አንዳንዱም የት ነው ማውቃት ይላል፣ አንዳንዱም ደግሞ ምን ሆና ነው ብሎ ጥያቄ የፈጠረበት ሰው ይኖራል እና ሲያይሽ የሚደነግጥ የተለያዩ ጥያቄዎችን የሚጠይቅሽ ሰው ይኖራል ብዬ አስባለሁ። አድናቂዎችሽ፣ በሙዚቃው የሚያውቁ ሰዎች። አይ አንዳንዴ ቲክቶክ ላይ እንደ ልቤ ናት አስቴር ናት ሞታለች፣ ብዙ ሞታለች ነው የሚሉ። እውነት እግዚአብሔርን ነው የምልሽ። የት ሂዳ ነው በቃ ለምን ስራዬን የሁለተኛ ስራዬን እንደሰራሁት የመጀመሪያ ይሻል ነበረ። ሁለተኛውን ስራ እንደሰራሁት በቃ ወጣው ማለት ይችላልሽ። ለምን ለፋሲካ ዘፈኑ ተለቆ እኔ ወደ ዱባይ ሄድኩኝ፣ ተመልሼ መጣሁ ሄድኩኝ። ከዛ በሶስተኛው አንዴ ወጣው በቃ እና ብዙ ሞታለች ነው የሚለው። ወይኔ አለሽ በቃ ምን ብዬ ልንገርሽ። ከዛ በኋላ ቤት ውስጥ ቁጭ ብዬ ሳስብ ይሄን ስራዬን እንደገና መስራት አለብኝ ወይንም የባለቤትነት ከሙዚቃ ደራሲዎች ጋራ ከባለ ሙዚቃ ቤቱ ጋር ተነጋግሬ እንዴት መሆን አለብኝ ብዬ ስል ከአንድም 2 ሰዎች የኔ ዘፈን ጭነውታል እና ብዙ ተከታይ ያላቸው ባለቤቱ ነው። በዩቲዩብ ቻናላቸው በወር ብር ይገባላቸዋል። ከዛ በደንብ ስልካቸውን አፈላልጌ ስጠይቃቸው ፍቃደኛ አልሆኑ፣ ሊያወርዱልኝ አልቻሉ። ስለዚህ ምን ማድረግ አለብኝ? እንደገና ነው መስራት ያለብኝ። በቃ ስራውን አላወርድም የኛ ስራ ነው ብለው እንትን አሉኝ። ከዛ የራሴን ዩቲዩብ ቻናል ከፍቼ አስቴር እንዳለ ብዬ የኔ ዘፈን አውርጄ ዳውንሎድ አድርጌ ወይም የነበረኝን ስራ እጄ ላይ ያሉትን ስጭናቸው ኮፒራይት መልስብኝ። ቀድሞ እነሱ ጭነውት ስለነበር ጭነውታም ብዙ ተከታይ ያላቸው ስጠይቃቸው ፍቃደኛ አልሆኑም። እሺ ብዬ ስለዚህ አሁን እንደ አዲስ እየጀመርኩ ነው እያልሽ ነው? አዎ እንደ አዲስ የራሴ እሱ ማሳያ የሚሆን ዘንድ ደግሞ አይኑ ይጠራኛል በአዲስ መልኩ ተሰርቷል። የቪዲዮ ክሊፑም ደግሞ እጅግ በጣም ያማረ ነውና እስኪ ትንሽ ለተመልካቾች አሳይተን እንመለስ።
ወቅትንም ደግሞ ያስታውሳል። ምናልባት የዘጠናዎቹ ወቅት ላይ የተለቀቀ ሙዚቃ ነውና በባህል ሙዚቃ ያኔ እጅግ በጣም ተወዳጅ ነበር። በርካቶች የሚያንጎራጉሩት የሚያዜሙት ሙዚቃ ነበርና አይኑ ይጠራኛል። እኔም ድጋሚ ተመልሶ በዚህ መንገድ ስላየሁት ደስ ብሎኛል። የተሰራበት መንገድ በራሱ ምናልባት ቦታው ላይ ተገኝተሽ እዛው ሄደሽ እንደሰራሽው ያሳያል። እንዴት ነበር ሲሰራ ያለው ነገር? ያሰብኩት እንግዲህ ያው ብዙዎች ዘፈኑ ብዙ ሰው ያውቀዋል፣ ግን አስቴር እንዳለ መሆኑን ብዙም አያውቁ። ምክንያቱም እኔ የለውም እንዳልኩሽ። ስለዚህ ከእንደገና ስቱዲዮ ገብቼ ስንታየው ክብረት እሱ ጋር ሙዚቃውን ሰራሁት። እነ ብርሃኑ ሞላ ብዙዎች መሳሪያ አድርጌ በራሴ ሰራሁት። ሙዚቃውን ከጨረስኩኝ በኋላ ግን ስራውን ስሰራ አይኑ ይጠራኛል የሚለውና የወሎ ሸበላ የሚለው አሁን ለምሳሌ አይኑ ይጠራኛል እንዴት ነበሉልኝ ናሆ እየቀርቅ ይታየኛል ብለሽ ሁለተኛም የመጀመሪያ ስራዬን ደግሞ አንድ ስለሆኑ እንትናቸው ቅኝታቸው ዓለም ዓለም ዓለምዬ ናና የአገሬ ልጅ የወንዜ ልጅ የወሎ ሸበላ ረባንቶ ፈቀረ ተው ልቤ አይጉላላ የሚለውን ሁለቱም ሚክስ አድርጌ ልክ እንዳንድ ስራ አድርጌ ለምን ሰው እንዲያስታውስ ስለፈለኩኝ በራሴ ዩቲዩብ ቻናልም ስለምጭ ነው። እስከሰራሁት በኋላ ክሊቡን እንደምታየው እዚህ ብዙም አንዳንድ ነገሮች መስራታችን ማለት ስራውን መስራት ያለብሽ በቦታው ላይ ሲሆን ትክክለኛው የተሰየመበት ቦታ ላይ ሲሆን ቦታው ላይ ስለሆነ አንድ ካሜራማን አዲ ፕሮዳክሽን የሚባል ልጅ አለ። እሱ አድነዋየ ነው። እሱን እጄ ካሜራማን እኔ ተወዛዋዦችንና ሁሉን ነገር ደግሞ እዛው ደሴ በስልክ አወራዋቸውና የሰራሁት ከደሴ ግራዶ ገቤው ውስጥ መሃል ላይ እና ሀይቅ እስጢፋኖስ ውሃው ላይ ማለት ነው። ከዛ በኋላ ደሴ ሄጄ ስራውን ሰራሁት። ለምን እዛ መስራት አላለብሽ ማለት ሙዚቃ ከባድ ቦታውን የሚገልጽ መሆን አለበት። እንዴት ነው ሰርተሽው ትንሽ ነገር ያበላሻል። ስትሄጂ አቀባበሉስ እንዴት ነበረ? እዛ ስትሰሪ አይ እንደውም ደሴ ውስጥ ባድግም እዛው ለመኖር ላሰብኩ ተቀሰቀሰብሽ? አይ ከምሬ ነው። በጣም ብዙ ፍሪደም አለ። አሁን ካሜራ ምናምን እዚህ ስትቀርጪ የሆነ ነገር ግን እዛ በጣም ፍሪደም አለው። እንግዳው አቀባበሉ ሰው ፍላጎትም አለው ሲሰራ ደስ ይላል። በጣም ደስ የሚላቸው ሀገራቸው ላይ ደስ ሰሪ እኔ እንደነገርኩሽ ገቢያው ውስጥና ወደ ገራዶ የሚባል ሀገር ከደሴ ትንሽ ወተሽ ሀይቅ እስጢፋኖስ ደግሞ 30 ኪሎ ሜትር ርቀሽ ከእንደገና ደግሞ ጎጆ ቤቱ ትንሽ ትርቂያለሽ። 1 2 3 4 ቦታ ላይ ነው የሰራሁት ከገቢያው ውስጥ ማለት ነው። እና አቀባበሉ በጣም ደስ ይላል። በጣም ነው ደስ የሚለው። እንደውም ማቃቸው ከስተመሮች አገኘው። ከዛ የሚገርምሽ ነገር አቶ ሁሴን ይባላል ኮሎኔል ናቸው። እና እሳቸው ሳገኝ በጣም ደነገጥኩኝ። ምግብ ቤት ነው ልጆችን ይዤ ሰራተኞች ነበሩ። እንደዚህ ትልቅ ሚኒባስ ተከራይቼ ነው ለምሳ ከግራዶ ውለን ምሳ ልንበላ ስንመጣ ከተማ ውስጥ አገኘሁት። ሂሳብ ከፍሎ ምን ብሎ እዚህ የባል ምሽት ቤት ነበር ማቀው ሰውየው ማለት ነው። እና ድጋሚ ከወዳጆችሽም ጋር የተገናኘሽበት በጣም የሚያምር ክሊፕ በቃ በጣም ነው ያበረታቱኝ።
እና እዛ ብታይ በቃ ሳሎን ጸጉር ቤት ሁሉ ልጆችን እኔን ብዙ ነገሮች ተቀብለውን በቃ ደስ ይላል። ደስ የሚል ጊዜ ለ3 ቀን ነው የቆየሁት፣ ግን ደስ የሚል ሰዓት አሳልፌ ነው የመጣሁት። ባህላዊ ሙዚቃዎች ሲባሉ ትክክለኛ ቱባ ባህሉን የሚገልጽ እስካሁን ደግሞ አይረሴ የሆነም ምርጥ ስራዎችን አበርክተሻል። በአልበምም ደረጃ እንደዚህ የሰራሻቸው የተለያዩ ነጠላ ዜማዎችም አሉ። በመሃል ከአልበም ወጥተውም ደግሞ ክሊፕ የተሰራላቸውም ጭምርና ከነዛ መካከል ወይና አደጋ ነው አየሩ የሚለውን በጣም ደስ ይላልና እስኪ እሱን አንጎራጉሪልኝ። አንድ ፈተናም ስላለ ከፈተናው በፊት ትንሽ ዘና እንበል ብዬ ነው፣ ቅጣት ያለው ፈተና ስላለብሽ። ወይና አደጋ ነው እንግዲህ ከሁለተኛው አልበቤ ነው የሚቀላቀለው። እሱም 97 ላይ ነው አይኑን ጠራኛ ከሚለው ጋር ማለት ነው። እዛ አልበም ውስጥ ያለ ነው። አልበም ውስጥ ያለ ነው። ወይና አደጋ ነው አየሩ የሀገር ነው ምግባሩ፣ ጎንደር መልካም ነው ሀገሩ። ወይና አደጋ ነው አየሩ የሀገር ነው ምግባሩ፣ ጎንደር መልካም ነው ሀገሩ። ፈረሸልማል ጦሩንም ጭናል ማን ይታገላል፣ ወገቡን ከብቤ እንዳላስጨንቀው አዙሬ እንዳልከው መውደድ ጎራዴውን እንግቱን አይለቀው ሽጉጡን አይፈታው። ጎራ በሊና ፍቁ ካሊያ ጀግና ጠፋ ይለዋል በጋፋት መግደላ ጎራ ማን አለ ባንተ ያልኮራ። ይህን ይመስላል። በጣም ቆንጆ ሙዚቃዎች አሉሽ። ከነዛ መካከል እንግዲህ ወይና አደጋ ነው አንዱ ነው። እኛም እጅግ በጣም ወደነዋል። የእሑድ ቁርስ ፕሮግራም ቅመሞቻችን እየመጡ ነው። አስቱ እንዴት ነው? ዝግጁ አለው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እውነት ነው። መግቢያውን ወድጄዋለሁ። ይሄ ነገር ትንሽ ስለፈራሽ ይመስለኛል። ቅጣት አለው ስላልኩኝ እንክብካቤ እያረግሽልኝ ነው። የቅጣት ጉዳይማ ማንም ያስፈራዋል። ተመልካቾቻችን የእሑድ ቁርስ ፕሮግራማችን እንግዲህ እንደሚታወቀው የቅመም ፈተና አለውና ምናልባትም አስቱ ዛሬ ከተሳሳተች እኛ ትራፊ፣ ምክንያቱም ከበድ ያለ ቅጣት ቀጥተን ትንሽ ዘና እንላለን። ምናልባትም ደግሞ ከመለሰችን ምርጫ የለንም። አስቱ ዝግጁ? አይንሽን ጨፍኝ። ሊከፈት ነው። ከዛ አንድ እጅሽን ሰጭኝና እያሸተትሽ መመለስ ነው። አይን መግለጥ አይቻልም። በእጅ ያው ጭራሽ በእጅሽ በአንድ እጅሽ ሰጥሻለሁ። ተቀብለሽኝ እያሸተትሽ ከዛ ምን እንደሆነ መሞከር ነው። 3 እድል አለሽ። ፍጥነትም አንዱ መስፈርት ነው። እጅሽን ትሰጭኛለሽ። እሺ እቺን ቅመም እስኪ እቺ ቅመም ምንድን ናት? ፍጥነት ይጠይቃል። መከለሽ ባለሙያ ነው ያጋጠመን ዛሬ። የመጀመሪያው ተመልሷል። መከለሻ ነው። ሁለተኛውን እስኪ በደንብ አሽትቼ ልስጣት። ምናልባት ይሄንን ትሳሳትልናለች ብዬ ተስፋ አደርጋለሁ። ሁለተኛው ቅመም ጅንጅብል ነገር፣ ዝንጅብል አይደለም። ኮረሪማ አልተሳካም። እሺ አንዱ ተመልሷል፣ አንዱ አልተመለሰም። ቀጣዩ ቅመማችን ደግሞ ቆይ ገና ነኝ። ይሄ በጣም ባለሙያነትን የሚጠይቅ ቅመም ነው። አስቱዬ እጅሽን ስጭኝ። እንደምትመልሹ ተስፋ አደርጋለሁ። አዝቤሪ ነው። እውነት ነው። አዝማሪ ነው ወይም ሮዝመሪ ነው። እንግዲህ የጥብስ ቅጠል የምንለው ነው ይሄ። አለቀ። ገና ነኝ። 3 ነው እስካሁን የሰጠሁሽ። ከ3ቱ 2 መልሰሻል። በጣም ጥሩ ላይ ነሽ። ይሄስ ምን ይሆን? እንደምታዩት ነው። አሽተሽ 3 እድል አለሽ። ፍጥነት ያስፈልጋል። አውቀዋለሁ ጠፋኝ። ምንድን ነው? አውቀዋለሁ ጠፋኝ ተይዟል። ሁለተኛ ሞክሪ። ሁለተኛ እሺ። ፍጥነት ጠፋኝ። እንትን እንደነበረ አንድ እድል ነው ያለሽ። ዝቃቅቤ አልተሳካም። እሺ አምስተኛው ደግሞ በነገራችን ላይ ቅመም ብቻ ሳይሆን ለምግብ የምንጠቀማቸው ግብአቶችም ጭምር ናቸው። ምግብ ላይ የምንጠቀማቸው ነገሮች ናቸውና ነጭ ሽንኩርት ተመልሷል። እሺ 3 መለሽ ከ5ቱ። አሁን የመጨረሻው በቃ አንድ ከመለሽ አይንሽን አትግለጪ። ይሄን ከመለሰች ቅጣት የለም፣ ካልመለሰች ግን ቅጣት አለ። የመጨረሻው ነው። ፍጥነት፣ ለዚህ በጣም ፍጥነት ይጠይቃል። የት ነበር ማውቀዋል? ፍጥነት አውቄዋለሁ። ስሙ ጠፋኝ። ስሙ ጠፋሽ? ስለዚህ ልትቀጭ ነው። በጣም ጥሩ አጋጣሚ ነው። እንዳየሻቸው ነው። ከነዚህ ውስጥ ያልመለሹ የትኛውን ነው? ያልመለሰት ይሄ መሰለኝ። ሮዝመሪ መልሰሻል። ከዛ ይሄንንም መልሰሻል። ነጭ ሽንኩርትም 2 ነው ያልመለሹ። ሁለቱ ደግሞ በጣም ቀላል። ብዙ ጠረን የለውም።
ሽንኩርት እንዴት አይሸትም? ሽንኩርት አይሸትም። እግዚአብሔር እንግዲህ የመጀመሪያዋ ሴት ልበል ሽንኩርት ያልከተታት። ስለዚህ ቅጣቱ አልቀረም። በነገራችን ላይ አልጠበቅኩም በእውነት። እዚህ ይመጣል ብዬ አልጠበቅኩም። ከኪችን ያልፋል ብለሽ አልጠበቅሽም? ስላልጠበቅኩ ነው እንጂ ትመልሹ ነበር። ቃሪያ ግን ፍሬሽ ነው ቢከተፍ ወዲያው ተቆጥቶ አዎ፣ ምክንያት የተለመደ ነው፣ እኛም እንቀበላለን። ምክንያቱም በመጨረሻ አልተመለሱም የሚሉትን ስለምንፈልግ ነው። ስለዚህ አስቱዬ ልትቀጭን ነው። በሙዚቃው እናውቅሻለን። እንግዲህ በጣም በርካታ ሙዚቃዎችን ተጫውተሽልናል። እንደ ፈተና እንዲሆን ደግሞ የአንድ ወንድ ድምፃዊን አስመስለሽ ትዘፍኛለሽ። ቅጣቱን ቢያይባል ጭራሽ ማን ይሆን አስመስሎ መስፈን? የሴትማ ትዘፍኛለሽ። የወንድ ድምፃዊን አስመስለሽ መስፈን ቅጣት ነው። እየጠበቅን ነው። አያል ባያለ ስራው ባለ አያል በጎንደር ሸረንበል ብላይ ነበር። አያል በጎንደር ሸረንበል ብላይ ነበር። አረ ገዳዬ ገዳዬ አረ ገዳዬ ገዳዬ አረ ገዳዬ ገዳዬ አረ ገዳዬ ገዳዬ ጀግናው ተወልዷል ከጎንደር ጥሩ ነው አሉ ገደርደር። አረ ገዳዬ ገዳዬ አረ ገዳዬ ገዳዬ ደማሞ ድማሙ ደማሙ ደማሙ ደማሞ ድማሙ ደማሙ ደማሙ ይኸው ነው። ይከብድሻል ብዬ አስቤ ነበር። አንቺ ግን ለራስሽ ተዘጋጅተሽ የመጣሽ እስኪመስል ድረስ ነው የተጫወትሽው። ስለዚህ ቅጣቱ እንግዲህ በተሳካ ሁኔታ ነው ያለፈው ማለት ይቻላል። ከቅጣቱ ተመልሰናል። አስቱ እንግዲህ ከቅጣቱ ላይ ምንም የከበደሽ ነገር እንደሌለ ነው ያየሁትና ትንሽ አዝኛለሁ። ይፈትንሻል ብዬ ነበር፣ አልሆነም። ዛሬ እሑድ ላይ ነው ያለነው። እሑድ ቀን እንዴት ነው አስቱ ጋር የሚያልፈው? እሑድ እንግዲህ ያው ጠዋት ላይ ቤተክርስቲያን እንደተለመደው ቅዳሴ ሳይገባ ጠዋት እንሄዳለን። ያው የሚቆርቡ ልጆች ይኖራሉ፣ ህፃናቶች ወይስ ትልቅ? እሺ፣ በቅርቡ የሰጠችኝ ስጦታ ተሰጠች ልጅ እንዴ? ቀላል አይደለም። በጣም ነው ደስ የሚለው። እንዴት ሆነ ይሄ ነገር? እሷ ዱባይ ነበር የምትኖረውና እርግዙና መጣች። ልጁን የተቀበልኳት የ4 ወር ልጅ ማለት ነው። አሁን አመት ከ6 ወር ነው። ከዛ ደግሞ ልጄ የ15 አመት ልጅ አለኝ። ጠዋት ቤተክርስቲያን እንሄዳለን። ከዛ ከቆረቡ ፕሮግራማቸው ከሆነ ይቆርባሉ፣ አለዛ ግን አስቀድሰን ቅዳሴ ጨርሰን ቡራኬ ቀምሰን ቤት እንመጣለን። ቤት ቁርስ ተዘጋጅቶ ይጠብቀናል። ቁርሳችንን በላና እረፍት እንወስዳለን። የቤቱን ቁርስ ግን ማን ነው የሚያዘጋጀው? የሚሰራራ ነገር ካለ ፋስት ነገሮች ካልሆኑ ከበድ ያለ ነገር ሲሆን ያው ተሰራርቶ ነው እንትን የሚያድረው። ከዛ በኋላ ደግሞ ፕሮግራም ይኖረናል፣ በዚህ እናሳልፋለን። ግን ብዙ ጊዜ ሰንበት ቀን አይወጣም ትለናለች ማዘር። አባታችንም ቢሆን ሰንበት ቀን ከቤታችሁ ዋሉ ነው የሚባለውና ሰንበት ቀን የእረፍት ጊዜያችን ነው፣ አንወጣም። አንደኛ ልጄ ተማሪ ነው፣ እሱ ጋር ነው ብዙ ጊዜ ማሳልፈው። ከሰዓት 12 ምናምን ከሆነ በኋላ ደግሞ ወደ ቤተክርስቲያን ይሄዳል፣ ይማራል ድቁና። በጣም ደስ ይላል። እና ይሄ ስለሚሄድ ብዙ ጊዜ ከነሱ ጋር ማሳለፍ። ስለዚህ እሑድ ቀን በእረፍት ነው የምታሳልፊው። አሁን ላይም የተለያዩ ቦታዎች እየሰራሽ ነው? አዎ ሰራ። አንዳንዴ ሰዎችም ሲደሰቱም ሲያዝኑ ሀሳባቸውን ተቀበል ብለው ይናገራሉና እሱ ነገር ትንሽ ከባድ ይመስለኛል። አሁን ላይ ትንሽ ይከብዳል። ምክንያቱም አንዳንድ ግጥሞች ምናምን ይመጣሉ፣ ብቻ ብዙም አንቀበላቸው ይኖራሉ። ተቀበል ያለውን እየተጣላ ለማስታረቅ ትሞክሪያለሽ። ብቻ ብዙ ነገር የሆነ ገጠመኝ ትዝ ብሎሻል? ንገሪና እኛ የምንሳቅ። ባልና ሚስት ለተወሰነ ጊዜ አንድ ጊዜ ተጋጭተው ነበር መሰለኝ። እሺ። እሷም ከሌላ ሰው ጋር መጣች፣ እሱም ከሌላ ሰው ጋር መጣ። ከባድ ነው፣ በጣም ከባድ ነው ማለት እሷ ባሰች። ማን እንያዝ? ከዛ በኋላ በቃ ሁለቱንም እንደምንም አስማምተን አስታርቀን ሰደድናቸው። አንዳንዴ እኮ ሰው ሀሳብ ሲሰጥሽ ራሱ የሆነ ቦታ ላይ የማይሆን ግጥም ይመጣና እሱ እንዴት ነው አለመቀበል የምትችይው? ጥሩ ነው ብለሽ ሄደሽ አለመቀበል የምንችለው እንግዲህ ብቻ የባህል ምሽት የሚመጣው በጣም ምልሽ አብሶ በዚህ ሰዓት የሚያስጠላሽ ነገር ብዛት አለውና ያንን የምታልፊው እንግዲህ ምንድነው የግጥም ዜማዎች አሉ። አሁን ለምሳሌ ባቲ፣ ቅኝት፣ ሰቆጣ ምናምን ለግጥም የሚመቹ አሉ። ያም ከዛ ተቀበል ያም ተዚህ ተቀበል ሲልሽ እንዳይጋጩብሽ ወይም ደግሞ ወገንን አገር የሚነካ ከሆነብሽ እስክስታ ኖርማል
ወይም ይሄን ግጥም አንቀበልም። ስለዚህ ያው የባህል ምሽት ቤትን ስናነሳ የመደሰቱ እንዳለ ሆኖ ደግሞ ከባድ ነገሮችን በመሃል ያጋጥማሉና አንዱ ተቀበል ነው። በጣም ተቀበል። ሌላስ ማናውቀው ይኖር ይሆን? አዎ አንድ የሚገርምሽ ነገር ሴትዮዋ እርጉዝ ናት እና ምጧ መጥቷል። በቃ አዝማሪ ቤት ካለች አምሯት ነው እንጂ ምን አውቃለሁ። ከዛ ሰው ባሏም ደንግጧል። መተው ቁጭ አሉ። አጋጣሚ ገና ይሆን ምን ይሆን እንደዛ ነው። ምን ልስፈንድሽ የፍቅር አዲስ ዝፈኝልኝ አለች። እሺ የላባብለው ከበሮ መቹም አልገባም፣ ዘፋኞቹም አልገቡም። ለሷ ስል ዝም ብዬ ዘፈንኩላት። እኔ እዛው ላይ በቃ ሆዷ በጣም ነው የሚያስፈራራው። እጇ አብጧን እግሯ አብጧን ነው ሞላድ ነኝ። በቃ ደነገጥኩ። ያቺ ዘፈንኩና ትላለች። በቃ እኔ ማብሬ ማማጣት ከሷ ጋር እንዴ መጣ ድንግልን ከዛ በኋላ ጨነቀኝና ልክ ዘፈንኩና በቃ ለክርስትና አብሮ ሂሳብ ይከፈላል ሂዱና ወደ ሆስፒታል ወሰዳት ብዬ ራይድ ጠራው ነኝ። እያዜምሽ ሊወለድ ሆነ ልጁ። ዘፈንኩልሻል አልኳት። አዎ አለች። በቃ እኔ እናት ሆስፒታል ሂጂና ቼክ አድርገሽ ደግሞ ትመጫለሽ አልኳት። ወዲያው ሰውየው ደውሎ ወለደች እኔ እናት አለኝ። በቃ ያ ጊዜ እኔ ምንም አይረሳኝም። እና አንዴ ደግሞ በጣም እንቅልፍ ጥሎኛልና ደከመኝ፣ ያቅልሽልሽኛል ዝም ብሎ ማለት ነው። ከድካም እንቅልፍ ማጣት የለ። ከዛ ነጮች ፈረንጆች መጡ። ፕሮግራም ይዘን ነበረ። ከዛ ሰው ሞልቶ ባንኮኒ ስር ምናምን ሆነው እነሱ ቦታታው ከጀርባ ናቸው። ካልዘፈንሽ ሲሉኝ እሺ ብዬ ቆሜ ስዘፍን እንዲህ ያዞረኛል። እያዞረ እስክስታ እየመታውኝ ሄጀ ፈረንጁ ላይ ወደኩበት። ስወድቅ ሰውየው ማይ ጋድ ብሎ ሽልማት እንዴ እሱ ያዞራል። ይሄ ማትረፈሻላ ማለት ከዛ በኋላ እንደምንም ራሴን ተቋቁሜ ደግሞ ቀጥላለሁ ስል ሴቷ ፈረንጅ ላይ እሷም ሽልማት ከዘፈኑ በላይ በቃ ብሬ ተሸላለምኩና ቀስቢ እንደው አቀፍ አድርጉኝና ውጭ አውጣታችሁ ላኩኝ ያልኳችሁ ተወዛዦች በቃ ስራ እንደጨረስኩኛ አቅፈው ይወጡ ቤት ደረስኩ። ሽልማት በሽልማት አደረጉሽ። ያው አንዳንዴ የስራውን ክብደት ነው የሚያሳየው። የእንቅልፍ ማጣት ይኖራል። እሱ ደግሞ የሚያመጣው ድካም እንዳልሽው እንደዚህ የማይጠበቅ ነገር ይሆናልና የሚገርም አጋጣሚ ነው። ምሽት እንግዲህ የባህል ምሽት ቤትን ስናስብ ብዙ ገጠመኞች አሉ። ትንሹን በጥቂቱ ደግሞ አስቱ የተወሰነ አሳይታናለች። ቀደም ሲል በቅመም ፈትኛት ነበር። አሁን ደግሞ እስኪ ቁርስ እያበሰለች ታበላናለች። ምንድነው የምትሰራልን ቁርስ የሚለውን አብረን እናያለን። አሁንም አብሮነታችሁ ከኛ ጋር ይሁን። የእሁድ ቁርሳችን ልናበስል ነው። ቀጥላለን። እንደምታዩን እንግዲህ የእሁድ ቁርሳችንን ልናበስል ኪችን ውስጥ ነው ያለነው። የዛሬውን ቁርሳችን ለየት የሚያደርገው ደግሞ በፍቅሩ ማሲንቆ እየተዜመ የምናበስለው መሆኑ ነው። ዛሬ ላይ ደግሞ እያበሰለችም እያንጎራጎረችም ትቀጥል። እስኪ መሰራላችሁ ያው ቀለል ያለ ቁርስ ነው። ፓስታ በአትክልት ነው መሰራላችሁ። ያው አትክልት እንግዲህ ብዙ አይመስልም። አትክልት ለበለብ ነው። ቁመት ከየት ይምጣ? አረና ነረና አረና ዝም ብለህ ሰው ከተዋደደን ማን ይጠላም ብለህ ፍቅር አሉት ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው ናናናናና። እንግዲህ ያው ጨመር ነው አትክልት ነገር እንደምታውቂው። ህመሜ ቢጸናንም አይላክብሽም ህመሜ ቢጸናም ከልቤ ወዲያ ሰው አቅሽምና ከልቤ ወዲያ ሰው አያቅሽምና አቤቱ ቀብረር ስልብሽ ቀብረር በይብኝ እኔ ስኮራብሽ አንቺም ኩሪብኝ ጀንተል ስልብሽ ጀንተል በይብኝ በችግርም ጊዜ ከታገብሽ ነኝ በችግር መገዜ ከታገብሽ ነኝ ስጋ በላ ብዬ ገና በተመኘው
ስጋ በላ ብዬ ገና በተመኘው አሁን ከምን ጊዜው ትርፍ አንጀት አገኘ አሁን ከምን ጊዜው ትርፍ አንጀት አገኘው አቤቱ ትርፍ አንጀት አገኘው ዛሬ ዘመዴ ሂጅበት ገዳይ የዋለቴን አይለኔ ደስ ላይ ቆንጆ አበደ ሰውዬው የእጁ ላይ ዋይቶ ጉዳ ለሰውዬው ሰውዬው መሽ ለቀዋለው የእጁን ሳላሳየው ውጭብኝ አረ እጁ የእጁ ውድ በዱድመን እህል እየበሉ ሰው መመንመን ገዳዬ ዋለኔ ናናናናና ዘመዴ ዘመዴ ገዳዬ ዋለኔ አቤቱ አለማንጓለልሽ አለማንጓለልሽ አለማንጓለሌ አለማንጓለልሽ አለማንጓለሌ አለማንጓለሌ አለማንጓለልሽ አለማንጓለሌ አለማንጓለልሽ አለማንጓለሌ ምኑን ልንበላው ነው ዘንድሮ አንቺና እኔ ቤት እንዴት ነው እየሰራው አይደል አንተ ተው ገዳዬ ዋለኔ ዘመዴ ዘመዴ ገዳዬ ዋለኔ አንተ እንደምን አለሁልሽ እኔ ስደምንም እንደምንም እግዜር የሰጠውን የሰጠውን ሰዋች ዳይድ ዘመድ የለኒ አቤቱ አንዳንዴ ጥሩ ነው መናገር እውነት እሺ እውነት ኧረ አይዞህ ተናገር እኔ አባት አንዳንዴ ጥሩ ነው መናገር እውነት እኔ ናፍቆኝ ነበር የኩሽና ቤት ሴት የኩሽና ቤት ሴት መንገደኛ ነህ ማለት ነው አንተ ያሽልኝ ዘመድ የለኒ ገዳዬ ዋለኒ ዘመድ ረግቶም ትኩሱን ይጠጣል ወተት ቀጣል ወተት ረግቶም ትኩሱን ይጠጣል ወተት ሔዋን የትምጣልኝ የናስቱ የነ ፍቅሩ የፋኗት በነጋ በጠባ ስም ይወጣሉ አንድ ጊዜ ሔዋን ተብለሸለም ወይ ወይ ዋው 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 ወይ መርጠነ ሰሪ ሰሪ ሰራ ሰራ አድርጋ በራሷ የኮራች ያስተያለ ምህት ትምጣልኝ ሔዋን ምርጥ ያበሻ ልጅ አሪፍ ነው እንግዲህ አትክልት ያው ብዙ ስለማይበስል ለብ ነው። ሙያዋን እንዴት አየኸው ፍቅሩዬ? ሙያዋን እንዴት አየኸው? አንደኛ ነው እንዴ? መዓዛው ራሱ እኮ የሚገርም ነው። በሽታ ጠገብኩ። አቤት አሰራር፣ አቤት ሴትነት፣ አቤት ሙያ። ዶሮዋን ደግሞ ማን ነው ምን አልኩኝ? ብቀብሽው ዶሮ ነው ያልክ አይዞህ። ብቀብሽው በጣም ቆንጆ ባለሙያ፣ በጣም ጎበዝ ሴት አስቴርዬ እንዳለ ማለት ይችናት ማለት ይችናት ማለት ይችናት። ምንም አልፈልግም አንድ ያጎርሽኝ እንጂ አንድ ጊዜ ስታጎርስ የሚሆነው ምሳ፣ አንድ ጊዜ ስታጎርስ የሚሆነው እራት፣ የሚሆነው መክሰስ፣ የሚሆነው ቁርስ፣ የሚሆነው ምሳ አስቴርዬ እንዳለ እንደምን ትረሳ ከሔዋኔ ጋር እንደምን ትረሳ። ዶሮ
ቀጠሮ እየጠበቅኩኝ እንዳታበይኝ ሳምቡሳ ጥርሳይቼ መጣሁ በሳቅ የተነሳ ባቦካው ቀጠነ ብጋግረው ሳሳ ጥርሳይቼ መጣሁ በሳቅ የተነሳ። በጣም ቆንጆ ዜማ ነበረ። ቁርሱም እንደሚታየው በጣም ያማረ ነው። ቅድም ቡና ሸልሜ ነበረ። አሁን ደግሞ ይሄን ይዤ መጥቻለሁ ፍቅሩዬ። ተመልካቾቻችን የእሁድ ቁርሳችንን አብስለን አሁን ደግሞ ልንመገብ እንደምታዩት እንዲህ ደስ በሚል አቀራረብ ቀርቦልን ተዘጋጅተናል። እንዴት ነው? ቆንጆ በመዓዛው ያጠገበን ምግብ ዛሬ አሁን ደግሞ ልንበላው ደርሶልናልና ከዛ በፊት ግን ላጓጓ ለምን ወዲያው ይበላል? በበርካታ ስራዎቻችሁ አሁን ላይ መታችኋልና እስኪ አዳዲስ ስራዎቻችሁን ደግሞ ተመልካቾች በምን ያገኛሉ የሚለውን እናንሳ። ያው ወደኔ ስንመጣ ያው ብዙዎች ያቆኛል። በአዲስ ስራ የመጣሁት ምንድነው የመጀመሪያ ስራዬ እንደነገርኩሽ ከአንድም ሁለት አልበም ከእንደገና ዋሌ ቻላቸው አሸናፊ፣ አልማዝ እንዳሊ፣ አስቴር እንዳሊ፣ ዋኛው አሸናፊ ለአራት የሰራነው ስራ አለ። ሁለት ወንድማማችና ሁለት እህታማች። እሺ ኢቭን እሱም ተጭኗል። ግን አሁን የራሴ ዩቲዩብ ቻናል ከፍቼ ስራዎችን በሙሉ የነበሩኝንም ስራ ጫኝ ያላችሁ ኮሜንት ላይ የምታበረታቱ አሁን በራሴ ስራ ስመጣ ምንድነው በራሴ ዩቲዩብ ቻናል በስራዬም ብቻ መምጣት አይደለም የራሴን ዩቲዩብ ቻናል ከፍቼ እየጫንኩ ነው ያለሁት። አሁን አዲሱ ስራ የሰራሁት በራሴ ዩቲዩብ ቻናል እየጫንኩት እና እየገባችሁ እንድታበረታቱኝ እፈልጋለሁ። አመሰግናለሁ። ሌላው ምንድነው ያው በቃ የመጀመሪያ ስራዎችንም መሀለኛው ስራዬንም ኢቭን አዲስ ስራዬንም ምጭ ነው በራሴ ዩቲዩብ ቻናል ነው። ለድንግል ማርያም ልጅ ለጻድቃን ሰማዕታት እግዚአብሔር የተመሰገነውን እግዚአብሔርን በጣም አመሰግናለሁ። በተረፈ በአዲሱ ስራዬ ላይ አብሮኝ የቆየው በእንደዚህ እያለ አዲ ፕሮዳክሽንን በጣም ነው የማመሰግነው። እግዚአብሔር ከፍ ያርግህ፣ እግዚአብሔር ይስጥልኝ። የድንግል ማርያም ልጅ የተመሰገነ ይሁን። በዚህ አጋጣሚ አንቺንም ሲመተን ስራዎቻችን እንድናገር ድል ስለሰጠሽን በጣም በምሰሪበት ድርጅት ስም ላመሰግን እወዳለሁ። በእርግጥ ስራዎች አሉኝ ታውቂያቸዋለሽ፣ ህዝብም ያውቃቸዋል። ግን አሁን አዲስ ስራ እንትኛው አዲስ አበባ ራኬብ ቲዩብ ላይ ገብተው ማየት ይችላሉ። ያው ስራዎችን የሚሰራልኝ ብሬ ብራይት ነው። እሱንም በዚሁ ማመስገን ፈልጋለሁ። እየሰራን ያለው የኢትዮጵያን ህዝብ እንግዲህ ሰላምና ፍቅር ያርግልን፣ ሀገራችንን ሰላም ያርግልን። አሜን። ደስ የሚል ስራዎችን ነው እንግዲህ እስካሁን እያበረከታችሁ ያላችሁት። ከዚህ በኋላም ባለው ጊዜያችሁ ደግሞ መልካም የስራ ጊዜ እመኛለሁ። እንዲህ ለፍታ ግን ያበሰለችውን ቁርሷን አንድ ላይ ተመግበን እስኪ አስተያየት ሰጥተን እንሰነባበት። እሺ፣ በደስታ እሺ። በጣም ቆንጆ ነው። የእሁድ ቁርስ ፕሮግራማችን እስካሁን ያያችሁትን ይመስል ነበር። ሔዋን ጳውሎስ አብሬያችሁ ቆየሁ። ሀገራችንን ሰላም ያድርግልን። የሳምንት ሰው ይበላል።